ሰላም ተማሪዎች እንዴት ናችሁ? እንኳን ወደዚህ ቪዲዮ በሰላም መጣችሁ። በዚህ ቪዲዮ የምንመለከተው በሁለት ነጥቦች መካከል ያለውን ዲስታንስ እንዴት ኮምፒት ማድረግ እንደምንችል ኮኦርዲኔቶቹን በመጠቀም ይሆናል። ከዛ በፊት ግን የሳቋም ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። በሎወር ግሬድ ላይ እንደተማርነው ካርቴዥያን ኮኦርዲኔት ፕሌን ላይ ማንኛውም ፖይንት እና ሴት ኦፍ ኦርደር ፔርስ ኦፍ ሪል ነምበርስ መካከል ቀጥታ የሆነ ዋን ቱ ዋን ኮረስፖንደንስ እንዳለ ወይም አንድ ለአንድ ግንኙነት እንዳለ ተመልክተናል። ሶ ዊ ሃቭ ዲስከስድ ካርቴዥያን ኮኦርዲኔት ፕሌን in lower grades and we have seen that there is a one-to-one correspondence between the set of points in the plane and the set of all ordered pairs of real numbers. real numbers የምንላቸው እንደምታውቁት the set of real numbers የምንለው ራሽናል እና ኢራሽናል ነምበሮችን በአንድነት የያዘው ስብስብ ነው። ሶ ኦርደር ፔርስ ኦፍ ሪል ነምበር ሲሆን ጥንዶችን ነው በአንድ ላይ እየወሰድን ያለ ነው። ስለዚህ እያንዳንዱ ጥንድ ኦፍ ሪል ነምበር ለሱ ኮረስፖንድ የሚያደርግ ፖይንት ፕሌን ላይ እናገኛለን። ለእያንዳንዱ ፖይንት ፕሌን ላይ ላለ ኮረስፖንዲንግ የሆነ ኦርደር ፔር ኦፍ ሪል ነምበርስ አለ ማለት ነው። ዴርፎር ለዛ ነው ዋን ቱ ዋን ኮረስፖንደንስ አለ የምንለው። ዲስታንስ ወይም ርቀት የምንለው ወይ ፖዚቲቭ ነው የሚሆነው፣ ካለዚያ ደግሞ ዚሮ ሊሆን ይችላል። እንግዲህ ዲስታንስ ኔጌቲቭ ሊሆን በሁለት ነጥቦች መካከል ያለ ርቀት ኔጌቲቭ የሆነ ውጤት አይኖረውም። ስለዚህ ያለን አማራጭ ወይ ፖዚቲቭ መሆን ነው፣ ካለዚያ ደግሞ ዚሮ ነው። መች ነው ዚሮ የሚሆነው? ሁለቱ ፖይንቶች ወይም ነጥቦች አንድ አይነት ሲሆኑ ያኔ ዚሮ የሆነ ዲስታንስ ይኖረናል። ከዛ ውጭ ግን ፖዚቲቭ ዲስታንስ ነው የሚኖረን። ሶ the distance from a point A to B is the same as the distance from B to A። ኦርደር ኢምፖርታንት አይደለም። ከኤ ወደ ቢ ብንለካ የምናገኘው ርቀትና ከቢ ወደ ኤ ብንለካ የምናገኘው ርቀት ተመሳሳይ ነው የሚሆነው። ስለዚህ ኦርደሩ ማተር አያደርግም። ሁሌም ዲስታንስን ኮምፒት ስናደርግ ኦርደር ያን ያክል ኢምፖርታንት አይደለም። ይህም በፊገር ላይ እንመለከተዋለን። ሰመንቱ ላይ በሁለት ነጥቦች መካከል ያለን ዲስታንስ የበለጠ ለመረዳት እንዲያግዘን በመጀመሪያ ቨርቲካል ወይም ሆሪዞንታል ላይን ላይ ያረፉ ነጥቦችን በመውሰድ እንመለከታለን። ሁለት ነጥቦችን ቀጥሎ ያለው አክቲቪቲ ምን መስራት እንዳለብን ስለሚያግዘን እሱን አብረን እናያለን። አክቲቪቲ 7-1 ኮንሲደር the number line given in figure 7-2። ያው እዚህ ጋር ያለውን ነምበር ላይን ተመልከቱን የተባልነው። ኦኬ ወሰድን። then find the corresponding value of points P Q A and B። እንግዲህ P Q A እና B እዚህ ጋር የሰጡን ነጥቦች አሉ። የእነዚህ ነጥቦች ጋር ኮረስፖንድ የሚያደርጉትን ቁጥሮች እነማን እንደሆኑ አግኙ ነው የተባልነው። በመጀመሪያ P የቱ ጋር ነው የተቀመጠው? እንደምታዩት ነምበር ላይኑ መነሻው ይሄ ዚሮ አለን። ከዚሮ በስተቀኝ በኩል ፖዚቲቭ ነምበርስ፣ በስተግራ በኩል ኔጌቲቭ ነምበርስ አሉ። በኩል ርቀት ነው አንድ ዩኒት ሴት የምናደርገው 1 2 3 4 5 ወደዚህም 1 ነገር ግን ኔጌቲቭ 2 3 4 5 ኔጌቲቭ 5። ሶ ይሄን መሰረት አድርገን እያንዳንዱ ፖይንት ኮረስፖንዲንግ ቫልዩ አይደንቲፋይ ማድረግ እንችላለን፣ ወይም ነምበሩ ማለት ነው ከፒ ኪው ኤ እና ቢ ጋር አሶሲየት የምናደርጋቸውን። ለፒ ኮረስፖንድ የሚያደርገው ኮረስፖንዲንግ ፖይንቱ ማን ነው? ኔጌቲቭ 5። የኪው ደግሞ እንደምትመለከቱት 0፣ ለሱ ኮረስፖንድ የሚያደርገው ፖይንት 0 ነው። ለኤ ኮረስፖንድ የሚያደርገው ኤ ከ0 1 2 3ኛው ዩኒት ወደ ሌፍት ስለመጣን ኮረስፖንድ የሚያደርገው ኔጌቲቭ 3። ለቢ ደግሞ ከ0 ተነስተን 1 2 3 4 እዛ ላይ ስንደርስ የምናገኘው ስለሆነ ኦን ዘ ራይት ሳይድ 4 እንወስዳለን። ሮማን ነምበር 2 ፋይንድ ዘ ዲስታንስ ቢትዊን ፖይንትስ ኤ ኤንድ ቢ። ቢ ላይ ደግሞ ኪው ኤንድ ቢ። ስለዚህ በሁለት ፖይንቶች መካከል ያለውን ርቀት አገኙ ነው የተባለው። እነኚህ ፖይንቶች ኤ ቢ ኪው ቢ ሁሉም በነምበር ላይን ላይ የተቀመጡ ቀደም ሲል ኮኦርዲኔታቸውን ያየናቸው ፖይንቶች ናቸው። ሶ ቀደም ሲል በነምበር ላይን ኤ ኮኦርዲኔቱ ኔጌቲቭ 3 ነው ብለናል። የቢ ኮኦርዲኔት ደግሞ 4 ነው ብለናል። ሶ ከአንዱ ነጥብ ተነስተን እስከ ሌላኛው ነጥብ ድረስ እስከምንሄድ ድረስ ምን ያክል ዩኒት እንደምንቆጥር የምናይበት ነው ዲስታንስ ማለት፣ ሌላ ነገር የለውም። ስለዚህ ዲስታንስ ኦፍ ኤቢ ምን ይሆናል? እሱን እንመልከት። 1 2 3 4 5 6 7። ስለዚህ በአጠቃላይ ከኤ ተነስተን ቢ ድረስ ለመድረስ 7 ዩኒት መሄድ አለብን ማለት ነው። ወደዚህም ብንመለከት ተመሳሳይ ነው። 1 2 3 4 5 6 7። ስለዚህ አጠቃላይ 7 ነው ያለን። ይህን በሌላ መንገድ ዲስክራይብ ማድረግ እንችላለን። እንዴት አድርገን? የቢ ኮኦርዲኔት 4 ነው ሲቀነስ የኤ ኮኦርዲኔት ኔጌቲቭ 3 ነው። ይህም ብንወስድ የምናገኘው ሪዛልት ምንድን ነው የሚሆነው?
አብሶሉት ቫሊዩ ኦፍ 4 ማይነስ -3 4 ላይ ኔጌቲቭ 3 ሲቀነስ የሚሆነው ማይነስ ማይነስ ፕላስ ይሆናል። ስለዚህ እዚህ ጋር የማገኘው ሪዛልት አብሶሉት ቫሊዩ ኦፍ 7 ይሆናል። አብሶሉት ቫሊዩ ኦፍ 7 ደግሞ ራሱ 7 ነው። ስለዚህ 7 ዩኒት ይሆናል ርቀቱ ማለት ነው። እንግዲህ ዲስታንሱን እየለካን ያለ ነው በአንድ ዳይሜንሽን ወይም በአንድ ልኬት ስለሆነ ቀጥታ ቁጥሮችን ነው እያቀናነስን ያለ ነው፣ ሁለት ቁጥሮችን። 4 ሲቀነስ ኔጌቲቭ 3 አደረግን። ይሄ ኦርደሩ ቢቀያየርም የተለየ ነገር አናገኝም። ለምሳሌ እዚህ ጋር ኔጌቲቭ 3 ሲቀነስ 4 ብናደርገው ኔጌቲቭ 7 ይሆናል። በአብሶሉት ቫሊዩ ከገባ 7ን ይሰጠናል። ቢ ላይ ደግሞ እንድንሰራ የተጠየቅነው ዲስታንስ ቢትዊን ኪው ኤንድ ቢ። አሁን ከኪው ተነስተን ቢ ድረስ ለመድረስ ምን ያክል ዩኒት መሄድ እንዳለብን እንመልከት። 1 2 3 4። ስለዚህ 4 ነው ማለት እንችላለን። ወይም ከቢ ተነስተን ወደዚህ ብንመጣ የምናገኘው 4 ዩኒት ነው። ይህን ደግሞ በሌላ መንገድ ስንገልጸው the distance is simply the value of b። ይሄ 4 ነው ሲቀነስ 0 in absolute value አድርገን እንወስዳለን። የምናገኘው ሪዛልት 4 ይሆናል። እዚህ ላይ ኦርደሩ ቢቀያየርም የተለየ ነገር የለውም። 0 ላይ 4 ስንቀንስ -4 ይመጣል። አብሶሉት ቫሊዩ ተመልሶ 4 ይመጣል። ስለዚህ በኪው እና በቢ መካከል ያለው ርቀት 4 ሲሆን በኤ እና በቢ መካከል ያለው ርቀት 7 ዩኒት ይሆናል። ሁለተኛው ጥያቄ on the number line the points p and q have coordinates x1 and x2 then find the distance between p and q ይለናል። let's say የፒ ኮኦርዲኔት x1 ነው ብንል እና የኪው ኮኦርዲኔት x2 ቢሆን ዲስታንስ ኦፍ pq እንዴት ነው ዲስክራይብ የምናደርገው? is the absolute value of x2 minus x1 ይሆናል። ኦኬ በተመሳሳይ ሁኔታ ዲስታንስ ኦፍ ኪውፒ ምን ይሆናል? ኪውፒ ስለሆነ በዚህ ኦርደር ነው የምንወስደው። የኪው ኮኦርዲኔት x2 ነው፣ የፒ ኮኦርዲኔት ደግሞ x1 ነው። ስለዚህ x1 ማይነስ x2 ኢን አብሶሉት ቫልዩ እንወስዳለን። ስለዚህ x1 ማይነስ x2 ኢን አብሶሉት ቫልዩ። እዚህ ላይ ግን አንድ መመልከት ያለብን እነኚህ ሁለቱ ቁጥሮች ምንም ልዩነት የላቸው። ለምን? አብሶሉት ቫልዩ ስለሆነ የምንወስደው በሁለቱም ሴንስ የምንመለከተው ማግኒቲዩድ ወይም መጠን ብቻ ነው። ሳይኑ ኢምፖርታንት አይደለም። እዚህ ጋር ለምሳሌ የምናገኘው ሪዛልት ውስጥ ያለው ኔጌቲቭ ቢሆን አብሶሉት ቫልዩ ስለምንወስድ ፖዚቲቭ ሪዛልት ነው የምናገኘው። ዜርፎር ይሄ ኔጌቲቭ ሆነ ማለት ይሄኛው ፖዚቲቭ ነው የሚሆነው። ሶ ይሄ ፖዚቲቭ ሲሆን ደግሞ ይሄኛው ኔጌቲቭ ይሆናል። ነገር ግን የሁለቱም መጠን ተመሳሳይ ስለሆነ ዲስታንስ ኦፍ ፒኪው እና ዲስታንስ ኦፍ ኪውፒ አንድ አይነት ነው። በፈለግነው ኦርደር ብንወስድ የምናገኘው ውጤት ተመሳሳይ ይሆናል እንደማለት ነው። አስፋራስ ፖይንቶቹ አንድ አይነት እስከሆኑ ድረስ እዚህ ጋም ፒ እዚህ ጋም ያለው ፒ ተመሳሳይ ነው። ኪው አንድ አይነት ናቸው። ሲ ዲስከስ the relationship between your answers in A and B above ይለናል። ኤ ላይ የሰራ ነው ምንድን ነው? ዲስታንስ ቢትዊን ፒ ኤንድ ኪው ነው። ቢ ላይ ደግሞ ዲስታንስ ቢትዊን ኪው ኤንድ ፒ። ሁለቱም ላይ የሰራ ነው ምንድን ነው? ከፒ ወደ ኪው ያለውን ርቀት እና ከኪው ወደ ፒ ያለውን ርቀት ነው። በሁለቱም በኩል ርቀቱ ተመሳሳይ ስለሆነ ዲስታንሱ የተቀየረ ነገር ወይም የተለየ ነገር ይዞ አይመጣም። ሶ ዲስታንስ ኦፍ ፒ ኪው ኢዝ ኢኳል ቱ ዲስታንስ ኦፍ ኪው ፒ ማለት እንችላለን። አሁን ወደ ዲ እንሂድ። ፋይንድ አብሶሉት ቫልዩ ኦፍ x1 ማይነስ x2 ኤንድ አብሶሉት ቫልዩ ኦፍ x2 ማይነስ x1 ኤንድ ዋት ዱ ዩ ኦብዘርቭ ተብለናል። አብሶሉት ቫልዩ ኦፍ x1 ማይነስ x2 ማለት ኤግዛክትሊ አብሶሉት ቫልዩ ኦፍ x2 ማይነስ x1 ማለት ነው። ይህን ለመረዳት በመጀመሪያ አብሶሉት ቫልዩ ኦፍ x1 ማይነስ x2 ወደ x2 ማይነስ x1 ፎርም ብንቀይረው ይህን እንደዚህ አድርገን ልንጽፈው እንችላለን። the minus of x2 ማይነስ x1 አድርገን እንደምትመለከቱት x1 ማይነስ x2 ማለት the minus of x2 the minus of minus x1 ማለት ያው x1 ይመጣል። ስለዚህ ይሄና ይሄ አንድ አይነት ናቸው። ነገር ግን በአብሶሉት ቫልዩ ባህሪ ምክንያት the absolute value of a number is equal to the absolute value of the negative of that number። ስለዚህ ሳይዝ ብቻ ስለሆነ ኮንሰርን የሚያደርገን እዚህ ላይ ምንም ልዩነት የለውም። ሶ ይህን ኔጌቲቭን ኢግኖር በማድረግ x2 ማይነስ x1 አድርገን ብንጽፈው የተለየ ሪዛልት አይሰጠንም። ለምን? እችን በቀላል ኤግዛምፕል እንኳን ብንመለከታት ለምሳሌ አብሶሉት ቫልዩ ኦፍ 2 እና በአብሶሉት ቫልዩ ኦፍ ኔጌቲቭ 2 መካከል ምንም ልዩነት የለም። ሁለቱም የሚሰጠን አንድ አይነት ቫልዩ ስለሆነ ስለዚህ እዚህ ጋር የሚያደርግነው እሱን ነው። አብሶሉት ቫልዩ ኦፍ x1 ማይነስ x2 ኢዝ ኢኳል ቱ ይሄ ኤግዛክትሊ ከዚህ ጋር አንድ አይነት ነው። ሶ the minus of x2 minus x1 እና the absolute value of x2 minus x1 አንድ አይነት ውጤት አላቸው። ለዛ ነው እነኚህ ሁለቱ እኩል የሆኑት። ስለዚህ እዚህ ጋር እንደምታዩት
በቀጥታ አብሶሉት ቫልዩ ኦፍ x1 ማይነስ x2 እና አብሶሉት ቫልዩ ኦፍ x2 ማይነስ x1 አንድ አይነት ናቸው። ከዚህ የምንረዳው ምንድነው? ኦኬ የፒ እና የኪው ኮኦርዲኔት ከታወቀ በፈለግነው ኦርደር ዲስታንሳቸውን ኮምፒት ማድረግ እንችላለን እንደማለት ነው። ሶ ከዲስታንሱ ከፒ ወደ ኪው ወይም ከኪው ወደ ፒ ብንሰራ ኢንአብሶሉት ቫልዩስ ጋር አስቀምጥነው ድረስ የምናገኘው ውጤት አንድ አይነት ነው። ዲስታንስ ሁሌም ኦርደር ማተር አያደርገውም ማለት ነው። ሶስተኛ how do you plot the coordinates of a point in the coordinate plane? የአንድም ፖይንት ኮኦርዲኔት ቢሰጡን በኮኦርዲኔት ፕሌን ላይ እንዴት አድርገን ድሮ እናድርገዋለን የሚለውን ለመመለስ በመጀመሪያ ኤክስ አክሲስ እና ዋይ አክሲስን እንደዚህ ሴት አፕ እናደርጋለን። ዩኒት አይደንቲፋይ እናደርጋለን 1 2 3 4 እያልን ፖዚቲቭ ኤክስ አክሲሱ ፖዚቲቭ፣ ይሄ ደግሞ ኔጌቲቭ ፓርት ኔጌቲቭ፣ እንደዚሁ ከዚህ ከኦሪጂን ተነስተን እየለካ እናስቀምጣለን፣ ሌብል እናደርጋለን። ለዋይም እንደዚሁ ፖዚቲቭ ወደ ላይ ኔጌቲቭ ወደ ታች በተመሳሳይ ዩኒት ሴት ካደረግን በኋላ የሰጠን ፖይንት ኤክስ እና ዋይ ኮኦርዲኔት የሚባሉ አሉ። ኤክስ ኮኦርዲኔት የምንለው የሚያመለክተው ምንድነው? ፖይንቱ ከዋይ አክሲስ ኤዘር በስተቀኝ በኩል ወይም በስተግራ በኩል ሊሆን ይችላል። በስተቀኝ ነው ማለት የምንችለው እዚህ ጋር ያለው ቁጥር ኤክስ ኮኦርዲኔቱ ፖዚቲቭ ከሆነ በስተቀኝ በኩል ይሆናል፣ ኔጌቲቭ ከሆነ በስተግራ በኩል ይሆናል፣ ዚሮ ከሆነ ዋይ አክሲስ ላይ አርፏል ማለት ነው። ያ ቁጥር ኤክስ ወይም ኔጌቲቭ ኤክስ በለው ወይም ኔጌቲቭ ወይም ፖዚቲቭ ሊሆን ይችላል። ቁጥሩ የሚያመለክተው ፖይንቱ ከዋይ አክሲስ በስተቀኝ ወይም በስተግራ መሆኑ የሚታወቀው በስተቀኝ ከሆነ ፖዚቲቭ ይሆናል፣ በስተግራ ከሆነ ኔጌቲቭ ይሆናል። በተጨማሪም ከዋይ አክሲስ ያለውን ርቀት ነው የሚያሳየው። ለምሳሌ ኤክስ ነው ስንል ከዚህ ተነስተን ወደዚህ ላይን ድሮ ብናደርግ ያ ላይን ከዋይ አክሲስ ጋር ፓራሌል የሆነ ላይን ከዋይ አክሲስ ጋር ያለውን ርቀት የሚያሳይ ነው ይሄኛው ኮኦርዲኔት። ዋይ ኮኦርዲኔቱ ደግሞ ከኤክስ አክሲስ ርቀን የምንገኝበትን ወይም ፖይንቱ ከኤክስ አክሲስ በምን ያክል ርቀት እንደሚገኝ የምናይበት ነው ዋይ ኮኦርዲኔቱ። ዋዩ ፖዚቲቭ ከሆነ ከኤክስ አክሲስ በላይ ይሆናል። ዋዩ ኔጌቲቭ ከሆነ ከኤክስ አክሲስ በታች ሆኖ ርቀቱን የሚያመላክት ይሆናል ያ ቁጥር ማለት ነው። አራተኛ let s be 4 5 and t 4,9 these are the coordinates of point s and t. so የኤስ ኤክስ ኮኦርዲኔቱ 4 ዋይ ኮኦርዲኔቱ ደግሞ 5 ነው። የቲ ኤክስ ኮኦርዲኔቱ 4 ዋይ ኮኦርዲኔቱ 9 ነው። t and s are points on the coordinate plane. a plot the points s and t ተብለናል። በመጀመሪያ ኤስም ሆነ ቲ ኤክስ ኮኦርዲኔታቸው አንድ አይነት ነው፣ 4 ይላል። ይሄ 4 የሚያመለክተው ምንድነው ብለናል? የሰጡት ፖይንቶች ኤስ እና ቲ ከዋይ አክሲስ ያላቸውን ርቀት ነው። በመሆኑም ለዋይ አክሲስ ፓራሌል የሆነ በኤክስ ኢኳል ቱ 4 የሚያልፍ ላይን እንደዚህ ድሮው እናደርጋለን። ስትሬት ላይን this is a vertical line that pass through 4 ይሄ ኤክስ ላይ 4 በ4 የሚያልፍ ላይን እንደዚህ ድሮው እናደርጋለን። ሶ ማንኛውም እዚህ ጋር ያረፈ ፖይንት ኤክስ ኮኦርዲኔቱ አንድ አይነት ነው፣ ምክንያቱም ከዋይ አክሲስ ያለው ርቀት 4 ስለሆነ። በመቀጠል የኤስ ዋይ ኮኦርዲኔቱ 5 ነው ተብለናል። 5 ደግሞ የሚያመለክተው የዚህ ፖይንት ከኤክስ አክሲስ ያለውን ርቀት ፖዚቲቭ በመሆኑ ወደ ላይ መምጣት አለበት። ስለዚህ በ5 የሚያልፍ ላይን ድሮው እናደርጋለን ዋይ ኮኦርዲኔቱ 5 ስለሆነ። ሶ ለኤክስ አክሲስ ፓራሌል የሆነ በ5 የሚያልፍ ላይን እንደዚህ ድሮው ብናደርግ እዚህ ላይ የተቀመጡት ሁሉም ፖይንቶች ወይም የምናገኛቸው ሁሉም ፖይንቶች ከኤክስ አክሲስ ያላቸው ርቀት 5 በመሆኑ የሁሉም ዋይ ኮኦርዲኔት ተመሳሳይ ነው፣ 5 ይሆናል። ዴርፎር ኤስ የምንለው ፖይንት ኤክስ ኮኦርዲኔቱ 4 የሆነ ዋይ ኮኦርዲኔቱ ደግሞ 5 ሁለቱ ላይኖች የሚገናኙበት ፖይንት ይሆናል ማለት ነው። ዴርፎር ይሄን እንወስዳለን። ወደ ቲ ስንመጣ ያው ኤክስ ኮኦርዲኔቱ 4 ስለሆነ ከዋይ አክሲስ በ4 ዩኒት ርቆ የሚገኘው መስመር ይሄ ነው። ዋይ ኮኦርዲኔቱ 9 ስለሆነ ከኤክስ አክሲስ በ9 ዩኒት ርቆ የሚገኘው መስመር ወይም ሆሪዞንታል ላይን ይሄ ነው፣ በ9 በኩል የሚያልፈው ማለት ነው። ስለዚህ ይሄን መስመር ተከትለን እንሄድና ከዋይ አክሲስ በ4 ዩኒት ርቀት ላይ የሚገኘው ቨርቲካል ላይን እና ከኤክስ አክሲስ በ9 ዩኒት ርቆ የሚገኘው ሆሪዞንታል ላይን የሚገናኙበት ቦታ ያ ቦታ ቲ ጋር ኮረስፖንድ የሚያደርገው ፖይንት ነው ማለት ነው። ሶ ቲ የሚባለው ፖይንት እንግዲህ እንደምትመለከቱት ከዋይ አክሲስ ያለው ርቀት 4 ነው፣ ከኤክስ አክሲስ ደግሞ ያለው ርቀት 9 ነው። ስለዚህ 4,9 ተብሎ አይደንቲፋይ የሚደረገው ፖይንት ይሄ ነው ማለት ነው። ሶ ኤስ እና ቲን ብንመለከት አሁን ኤስን ድሮ ለማድረግ ኤክስ ኮኦርዲኔቱ 4 ስለሆነ በኤክስ 4 የሚያልፍ ቨርቲካል ላይን እንደዚህ ድሮ እናደርጋለን። ከዛ
በአምስት የሚያልፍ ሆሪዞንታል ላይን ድሮው እናደርግና ሁለቱ የሚገናኙበት ቦታ ያ የኤስ ጋር ግንኙነት ያለው ወይም ኤግዛክትሊ ኮረስፖንድ የሚያደርገው ፖይንት ነው ማለት ነው። በተመሳሳይ ሁኔታም ቲን እንደዛው እንሰራለን። ቢ ላይ ኢዝ ዘ ላይን ስሩ ፖይንትስ ቲ ኤንድ ኤስ ቨርቲካል ኦር ሆሪዞንታል ይለናል። እንግዲህ ቲ እና ኤስን ብንመለከት እዚህ ጋር የጋራ የሚያደርጋቸው አንድ መስመር አለ። የምትመለከቱት ይህ ቨርቲካል ላይን፣ ይህ ቨርቲካል ላይን ሁለቱም ላይ የሚያርፍ ላይን ነው። ምንም ሆሪዞንታል ሁለቱም ላይ ሊያርፍ የሚችል የለም። አንደኛ ይሄ ነው፣ ሌላኛ ይሄ ነው። እዚህ ጋር ግን ስንመጣ ቨርቲካል ላይኑ ሁለቱም ላይ ወይም ሁለቱንም ክሮስ የሚያደርገው አንድ ቨርቲካል ላይን አለ። ይህ የሆነበት ምክንያት ምንድን ነው? ቀደም ሲል እንዳልነው ኤስም ቲም ከዋይ አክሲስ ያላቸው ርቀት ተመሳሳይ ነው፣ ወይም ደግሞ ኤክስ ኮኦርዲኔታቸው አንድ አይነት በመሆኑ ምክንያት ሁለቱም አንድ ቨርቲካል ላይን ያርፋሉ። እንግዲህ ቨርቲካል ላይን ላይ ያረፉበት ምክንያት ቲ እና ኤስ ሁለቱም አንድ አይነት ኤክስ ኮኦርዲኔት ስላላቸው ይታያቸዋል። 4 በመሆኑ ሁለቱም ተመሳሳይ ቨርቲካል ላይን ላይ ያርፋሉ። ነገር ግን ዋይ ኮኦርዲኔታቸው አንድ አይነት ቢሆን ኖሮ ተመሳሳይ ሆሪዞንታል ላይን ላይ ያርፉ ነበር። ኤግዛምፕል 1 question number 1 find the distance between the following pairs of points a 1,2 and b 4,2 ይለናል። ቢም እንደዚሁ p 1, -2 and q 1, 3። እንግዲህ ሁለቱም ላይ የምንመለከተው አንድ ነገር አለ። የመጀመሪያው ላይ ለምሳሌ እንደምታዩት የኤ ሰከንድ ኮኦርዲኔቱ እና የቢ ሰከንድ ኮኦርዲኔት ወይም ዋይ ኮኦርዲኔታቸው ተመሳሳይ ነው። ዋይ ኮኦርዲኔታቸው ተመሳሳይ ነው ማለት ኤ እና ቢ የሚገኙበት ሆሪዞንታል ላይን ተመሳሳይ ነው ማለት ነው። ሶ ተመሳሳይ ሆሪዞንታል ላይን ላይ ኤ እና ቢ አርፈዋል። ቢ ላይ ደግሞ ቀደም ሲል እንዳየነው አንድ አይነት ኤክስ ኮኦርዲኔት ስላላቸው ሁለቱም ተመሳሳይ ቨርቲካል ላይን ላይ ያርፋሉ ማለት ነው። ሶ ኤ እና ቢም በካርቴዥያን ኮኦርዲኔት ፕሌን ድሮ ብናደርጋቸው የምናገኘው እንደዚህ አይነት ነው። ኤ ኤክስ ኮኦርዲኔቱ 1 ዋይ ኮኦርዲኔቱ 2 ስለሆነ ኤክስ ኮኦርዲኔቱ 1 የሚያመለክተው ኤክስ አክሲስ ላይ በዋን የሚያልፈው ቨርቲካል ላይን ላይ እንደሚያርፍ ነው። ኤ 2 የሚያመለክተው ደግሞ በዋይ አክሲስ 2 ክሮስ የሚያደርገው ወይም የሚያልፈው ሆሪዞንታል ላይን ላይ እንደሚያርፍ ነው። ስለዚህ በአንድ የሚያልፈው ቨርቲካል ላይን እና በሁለት የሚያልፈው ሆሪዞንታል ላይን የሚገናኙበት ቦታ ላይ ነው ኤ ያለው ማለት ነው። እንዲሁም ቢ ላይ ብንመለከት 4 የሚያመለክተው ምንድን ነው? በኤክስ ኢኳል ቱ 4 የሚያልፈው ቨርቲካል ላይን እና በዋይ ኢኳል ቱ 2 የሚያልፈው ሆሪዞንታል ላይን የሚገናኝበት ቦታ ላይ የሚገኝ ፖይንት መሆኑን ነው። ሶ እነኚህ ናቸው ፖይንቶቹ። እንደምትመለከቱት ሁለቱም ፖይንቶች ሆሪዞንታል ላይን ላይ የሚያርፉ መሆናቸው ይሄ ሆሪዞንታል ላይን እንደምታዩት በዋይ ኢኳል ቱ 2 የሚያልፍ ስለሆነ በአንድ ዳይሜንሽን ላይ እንዳረፉ አድርገን ልናስበው እንችላለን። እነኚህ ኤ እና ቢ የምንላቸው ልዩነታቸው በምን የመጣ ነው? በኤክስ ኮኦርዲኔታቸው ብቻ የመጣ ነው። ዋይ ኮኦርዲኔታቸው አንድ አይነት ነው። ስለዚህ የእነዚህን የሁለቱም ፖይንቶች ዲስታንስ ኮምፒት ለማድረግ በአንድ ዳይሜንሽን ላይ ወይም በአንድ ልኬት ላይ እንደተቀመጡ ቁጥሮች ወስደን ዋይ ኮኦርዲኔታቸው አንድ አይነት ስለሆነ ኤክስ ኮኦርዲኔታቸውን ዲፍረንስ ብቻ ኮምፒት እናደርጋለን። ስለዚህ ዲስታንስ ኦፍ ኤቢ ዲፍረንስ ኦፍ ኤክስ ኮኦርዲኔት ብቻ እንወስዳለን። ስለዚህ 4 ሲቀነስ 1 እናደርገዋለን። ኢን አብሶሉት ቫልዩ 4 ሲቀነስ 1 ደግሞ 3 ይመጣል። ስለዚህ ዲስታንሱ ስንት ነው ማለት ነው? 3 ዩኒት ማለት ነው። ወደ ፒ እና ኪው ስንመጣ ደግሞ የፒ እና የኪው ኤክስ ኮኦርዲኔታቸው አንድ አይነት ነው ማለት ሁለቱም በተመሳሳይ ቨርቲካል ላይን ላይ ያርፋሉ። ያ ቨርቲካል ላይን ማን ነው? በኤክስ ኢኳል ቱ 1 የሚያልፈው ቨርቲካል ላይን። ዲፈረንሳቸው ወይም ልዩነታቸው በዋይ ኮኦርዲኔት የመጣ ነው። የመጀመሪያው ፒ ዋይ ኮኦርዲኔቱ -2 ነው ማለት በዋይ ኢኳል ቱ -2 የሚያልፈው ሆሪዞንታል ላይን ላይ ፒ ይገኛል እንደማለት ነው። ኪው ላይ 3 ስለሆነ ሰከንድ ኮኦርዲኔቱ በዋይ ኢኳል ቱ 3 ላይ ያርፋል ኪው። እንደምትመለከቱት ዋይ ኢኳል ቱ 3 የተባለው ሆሪዞንታል ላይን በዚህ ያልፋል። ስለዚህ ኪው እዛ ጋር እናገኘዋለን ማለት ነው። አሁን ሁለቱም ላይ ስንመለከት አንድ አይነት ኤክስ ኮኦርዲኔት ስላላቸው በአንድ ልኬት ላይ እንዳረፉ ነጥቦች ወስደን ልዩነት ባለበት ብቻ ዲስታንሳቸውን ኮምፒት ማድረግ እንችላለን። ለምን? እዚህ ጋም 1 እዚህ ጋም 1 ስለሆነ እዚህ ላይ ብዙ ልዩነት የለንም። ልዩነት ያለው በዋይ ኮኦርዲኔት ስለሆነ ከዚህ እዚህ ድረስ ያለው ርቀት ቀጥታ 1 2 3 4 5 ብለን መለካት እንችላለን። ወይም ይህን በቀጥታ ምን እናደርገዋለን? the distance is simply the difference of the y coordinates። አሁን 3 ሲቀነስ እናደርግና -2 እንደምታዩት ዋይ ኮኦርዲኔቱ የኪው 3 ነው፣ የፒ -2 ስለሆነ 3 ሲቀነስ -2 አድርገን እንወስዳለን። ከዚህ የምናገኘው ሪዛልት 3 ሲቀነስ -2 ማለት ሲደመር 2 ማለት ነው። ይሄ ደግሞ
አብሶሉት ቫልዩ ኦፍ 5 አብሶሉት ቫልዩ ኦፍ 5 ማለት 5 ማለት ነው። 5 ዩኒት በሁለቱ መካከል ያለው ርቀት ይሆናል። እንደምትመለከቱት 1 2 3 4 5 ነው ርቀቱ። ኤክሰርሳይዝ 7 አንድን አብረን እንመለከታለን። የኤክሰርሳይዝ ትኩረት የሚያደርገው ቀደም ሲል በሁለት ነጥቦች መካከል ያለን ዲስታንስ ሁለቱም ነጥቦች ኮኦርዲኔታቸው ከተሰጠን በኤክስ ዋይ ኮኦርዲኔት ሲስተም እንዴት እንደምንሰራ አይተናል። ያንን ይበልጥ ኤክሰርሳይዝ የምናደርግባቸው ጥያቄዎች እዚህ ውስጥ ይገኛሉ። እነሱን አብረን እንመለከታለን። የመጀመሪያው ጥያቄ ፋይንድ ዘ ዲስታንስ ቢትዊን ዘ ፎሎዊንግ ፖይንትስ ይለናል። እንግዲህ ሁለት ነጥቦች ተሰጥተውናል፣ ኤ እና ቢ የተባሉ የእነሱ ኮኦርዲኔቶች ደግሞ የኤ 2 3 የቢ 5 3 ተሰጥቶናል። በሁለቱ ነጥቦች መካከል ያለውን ዲስታንስ ኮምፒት ለማድረግ ደግሞ ቀደም ሲል የሰራ ነው ፎርሙላ አለ። ያንን ፎርሙላ በመጠቀም በሁለቱ ፖይንቶች መካከል ያለውን ዲስታንስ ኮምፒት ለማድረግ እንሞክራለን። ዲስታንሱን ኮምፒት ለማድረግ በቀላሉ እንድንችል ፖይንቶቹን እዚህ ጋር ስም እንስጣቸው። x1 y1 በል የኤን ኮኦርዲኔቶች፣ የቢን ኮኦርዲኔቶች ደግሞ x2 y2 ብለን አሳይን ብናደርግ ዲስታንስ ቀደም ሲል እንዳየ ነው እንዴት ነበር ኮምፒት የሚደረገው? x2 ማይነስ x1 ስኩዌርድ ሲደመር y2 ማይነስ y1 ስኩዌርድ። እዚህ ላይ አንድ ማየት ያለባችሁ ይሄ x1 y1 የግድ መሆን አለበት ማለት አይደለም፣ ሊቀያየሩ ይችላሉ። x1 y1 ለቢ ኮኦርዲኔቶች x2 y2ን ለኤ ኮኦርዲኔቶች ብንሰጥ የተለየ ሪዛልት አናገኝም፣ አንድ አይነት ነው የሚሆነው። ስለዚህ ደስ ያላችሁ እናንተ መርጣችሁ x1 y1 ከዛ ደግሞ x2 y2። እዚህ ላይ መጠንቀቅ ያለብን ይህን x1 y1 ካልነው ሁለተኛው ነጥብ x2 y2 መሆን አለበት። ሌላው ይህን x1 ካልነው ይሄኛው y1 ነው መሆን ያለበት። ይሄ y2 ሊሆን አይችልም። ስለዚህ አንድ አይነት ስም ነው ሌብል የምናደርገው x1 y1 ወይም ደግሞ x2 y2። x1 እዚህ ጋር y2 ልናደርገው አንችልም። ስለዚህ አንድ አይነት ስም መሰጠት አለበት። ሰብስክሪፕቱ ላይ የሚቀመጠው አንድ አይነት 1 1 2 2 መሆን አለበት ማለት ነው። ሶ ወደዚህ ስንመጣ ይሄ ነው ፎርሙላው ብለናል። x2 ማይነስ x1 ስኩዌርድ ፕላስ y2 ማይነስ y1 ስኩዌርድ። በዚህ መሰረት x2 ያልነው አለ x2 5 ነው ሲቀነስ x1 2 ነው። ይህን ስኩዌር እናደርጋለን ሲደመር y2 3 ነው፣ y1 ደግሞ እንደዚሁ 3 ነው። ስለዚህ ስኩዌር ይደረጋል። ከዚህ የምናገኘው ሪዛልት የመጀመሪያው 5 ሲቀነስ 2 3 ነው። 3 ስኩዌር ሲደመር 3 ሲቀነስ 3 0 ነው። ስኩዌር ቢደረግም ያው ራሱ 0 ነው የሚሆነው። ከዚህ የምናገኘው ሪዛልት ደግሞ ራዲካል 9 ይሆናል። ራዲካል 9 ቫልዩ 3 ነው። ስለሆነም በኤ እና ቢ መካከል ያለው ዲስታንስ 3 ነው። ይሄ ግን በቀጥታ ልንሰራው እንችል ነበረ። ለምን? ዋይ ኮኦርዲኔታቸው እንደምትመለከቱት 3 3 ስለሆነ ምን ማድረግ እንችላለን? ኤክስ ኮኦርዲኔታቸው ልዩነት ያለበትን ብቻ በመወሰድ 5 ሲቀነስ 2 የአብሶሉት ቫልዩ ኮምፒት ማድረግ ይቻላል። 5 ሲቀነስ 2 3 ነው። ስለዚህ በአብሶሉት ቫልዩ ስናስገባው ራሱ 3 ይሰጠናል። ያ ማለት ዲስታንሱ ምንድነው የሚሆነው? the distance is the absolute value of the difference of the x coordinates 5 ሲቀነስ 2 ይሄ ደግሞ absolute value 3 ይሆናል። ይሄ በቀጥታ 3 ይሆናል። ይሄን ያደረግነው ለምንድን ነው? አንድ አይነት ዋይ ኮኦርዲኔት ስላላቸው ነው። ቢ ላይም ስንመጣ የምንመለከተው ኤም -3 -2 ኤን ደግሞ 2 -2 ሁለቱም ላይ እንደምታዩት -2 -2 ይላል ዋይ ኮኦርዲኔታቸው። ስለዚህ ዋይ ኮኦርዲኔታቸው አንድ አይነት ነው ማለት ኤም እና ኤን በተመሳሳይ ሆሪዞንታል ላይን ላይ የሚገኙ ናቸው ማለት ነው። ስለሆነም ዲስታንሳቸውን በቀጥታ የኤክስ ኮኦርዲኔቶችን ዲፈረንስ ኢን አብሶሉት ቫልዩ ኮምፒት በማድረግ መስራት ይቻላል። ስለዚህ ዲስታንስ ቢትዊን ፖይንት ኤም ኤንድ ኤን ምን ይሆናል? ኢትስ ዘ ዲፈረንስ ኦፍ their x coordinates። ስለዚህ x2 ማይነስ x1 ማድረግ ይቻላል። x2 2 ነው ሲቀነስ -3 ከዚህ የምናገኘው ሪዛልት 2 ሲቀነስ -3 ማለት 2 ማይነስ -3 ማይነስ ሲሆን ፕላስ ይሆናል። therefore 5 ይሆናል። ስለዚህ እዚህ ጋር የምናገኘው ሪዛልት ደግሞ 5 ይሆናል። ይህን ያደረግንበት ምክንያት ሁለቱም አንድ አይነት ዋይ ኮኦርዲኔት ስላላቸው ጀስት የኤክስ ኮኦርዲኔት ዲፈረንስ ብቻ በመስራት ያን አብሶሉት ቫልዩ ወስደን ማግኘት ስለምንችል ነው። ሲ ላይ ስንመጣ ደግሞ ፒ እና ኪው እንደምትመለከቱት አንድ አይነት ኤክስ ኮኦርዲኔት አላቸው። ስለዚህ ልዩነት ያለው ምን ላይ ነው? ዋይ ኮኦርዲኔት። ዋይ ኮኦርዲኔታቸው ብቻ ከሆነ የሚለያየው እነኚህ በአንድ ልኬት ላይ እንዳረፉ ተደርጎ ሊቆጠሩ ይችላሉ። ይሄ የሆነበት ምክንያት ሁለቱም በተመሳሳይ ቨርቲካል ላይን ላይ ነው የሚያርፉት። ቨርቲካል ላይኑ በኤክስ ኢኳል ቱ 4 የሚያልፍ ስለዚህ ምን እናደርጋለን ማለት ነው? we take the difference of the y coordinates in absolute value። ስለዚህ ዲስታንሱን ዲ ብንለው the difference of the y coordinates y2 minus y1 እናደርጋለን። አሁን y2 -2 ነው ሲቀነስ y1 1 ነው። የሁለቱ ዲፈረንስ ደግሞ እንደምትመለከቱት -2 -1 ማለት -3 ነው። absolute value of -3 ደግሞ 3 ይሆናል።
እንደምትመለከቱት 1 2 3 4 5 ነው ርቀቱ። ቀደም ሲል ያየናቸው ሁለት ነጥቦች ኤዘር ሆሪዞንታል ወይም ቨርቲካል ላይን ላይ ያረፉ ነጥቦችን ነው። The example above considers the special cases when the line interval AB or the segment joining A and B is either horizontal or vertical። ስለዚህ ኤ እና ቢ ብለን ቀደም ሲል ሁለት ፖይንቶች ወስደን ወይ ሆሪዞንታል ናቸው ወይም ቨርቲካል የሆኑትን ዲስታንስ ነበር ኮምፒት ያደረግነው። ሁሌም ግን እንደዛ አይደለም። ሁለት ነጥቦች ሆሪዞንታል ላይን ላይ ወይም ቨርቲካል ላይን ላይ ሁሌ ላናገኛቸው እንችላለን። በዛ ኬዝ ምንድን ነው የምናደርገው? we use ፓይታጎረን ቲየረም። ፓይታጎረን ቲየረም እንዴት እንደምንጠቀምበት ቀጥሎ እንመለከታለን። ያ እንግዲህ ፖይንቶቹ ቨርቲካልም ወይም ሆሪዞንታል ሳይሆኑ ሲቀሩ የምንጠቀምበት ነው። Pythagoras theorem is used to calculate the distance between two points when the line interval or the line segment between them is neither vertical nor horizontal። እስኪ አሁን እንደዚህ አይነት ነጥቦችን እንውሰድና ዲስታንሳቸው እንዴት ኮምፒት እንደምናደርግ እንመልከት። እዚህ ላይ የምታዩት ኤ እዚህ ጋር ያለ ነው፣ ቢ ደግሞ እዚህ ላይ። ስለዚህ ኤ እና ቢ ኤዘር ሆሪዞንታል ወይም ቨርቲካል ላይ ያርፉ አይደሉም። እንደምትመለከቱት ይሄ ሴግመንት ሆሪዞንታልም አይደለም ቨርቲካልም አይደለም። በዚህ ኬዝ ምንድን ነው የምናደርገው? ይሄን ኤክስተንድ እናደርግና እዚህ ላይ ያለውን ሆሪዞንታል ላይን ድሮው እናደርጋለን። በዚህ ደግሞ የሚያልፈውን ቨርቲካል ላይን ድሮው እናደርጋለን። ሁለቱ የሚገናኙበት ፖይንት ይሄ ሲ የተባለው አይደንቲፋይ እናደርገው። ሲ ላይ እንደምትመለከቱት ሲ ተመሳሳይ የሆነ ቨርቲካል ላይ ከቢ አንጻር የሚገኝ በመሆኑ የቢና የሲ ኤክስ ኮኦርዲኔት አንድ አይነት ይሆናል። ሌላው ሲና ኤ ተመሳሳይ ሆሪዞንታል ላይን ላይ ስለሚገኙ ሁለተኛው ኮኦርዲኔታቸው አንድ አይነት ይሆናል። ሶ ዋይ ኮኦርዲኔታቸው 2 2 ይሆናል ማለት ነው። ይህን ካገኘን በኤና ሲ መካከል ያለውን ርቀት በቢና ሲ መካከል ያለውን ርቀት በቀላሉ ማግኘት እንችላለን። አሁን እዚህ ላይ ያገኘነው ራይት አንግል ትራያንግል ስለሆነ የዚህን ዲስታንስ ወይም ርዝመት የዚህንም ርዝመት ካወቅን የዚህኛውን ማወቅ ብዙ ከባድ አይሆንም። በመጀመሪያ የኤሲን ዲስታንስ ኮምፒውት እናድርግ። ኤሲ ማለት ዲስታንስ ኦፍ ኤሲ ቢሆን ዲስታንሱ ምንድነው የሚሆነው? እንደምትመለከቱት ኤሲ ያረፈው ሆሪዞንታል ላይን ላይ ስለሆነ እንግዲህ ዲፈረንስ የምናገኘው አሎንግ ኤክስ ብቻ ነው። ዋይ ኮኦርዲኔቱ አንድ አይነት ነው። ስለዚህ 4 ሲቀነስ 1 አድርገን ማስቀመጥ እንችላለን። ወይም በአብሶሉት ቫልዩ 4 ሲቀነስ 1። ይሄ ሁሌም ብትጠቀሙበት መልካም ነው። 4 ሲቀነስ 1 የምናገኘው አብሶሉት ቫልዩ 3 ነው። ይሄ ደግሞ 3 ነው። ሁለተኛው በቢና በሲ መካከል ያለው ዲስታንስ ወይም ቢሲ ብንለው ቢሲ ወይም ሲቢ እኩል ይሆናል አብሶሉት ቫልዩ ኦፍ 6 ሲቀነስ 2። ይሄ ደግሞ 4 ይሆናል። ኢን አብሶሉት ቫልዩ 4 እናገኛለን። አሁን ኤሲ 3 ነው ዲስታንሱ፣ የቢሲ ደግሞ 4 ነው። እዚህ ጋር የምንመለከተው ራይት አንግል ትራያንግል ነው። እነኚህ ሁለቱ ሌጎች ናቸው። ሃይፖትነሱ ኤቢ ነው። ዴርፎር በፓይታጎረን ቲዮረም መሰረት ኤሲ ስኩዌርድ ሲደመር ቢሲ ስኩዌርድ እኩል ይሆናል ኤቢ ስኩዌርድ ይሆናል። ኤሲ ስኩዌርድ 3 ስኩዌርድ ነው ሲደመር ቢሲ ስኩዌርድ 4 ስኩዌርድ ነው። ይሄ እኩል ይሆናል ኤቢ ስኩዌርድ። ኤቢ ስኩዌርድ እንግዲህ የምንፈልገው በኤ እና ቢ መካከል ያለው ርቀት ስለሆነ እሱን ነው የምንሰራው። 9 ሲደመር 16 ይሆናል። ይህ እኩል ይሆናል ኤቢ ስኩዌርድ። 9 ሲደመር 16 ደግሞ 25 ነው። በዚህ መሰረት ኤቢ ስኩዌርድ 25 ሆነ ማለት ነው። እኛ የምንፈልገው ኤቢን በመሆኑ ኤቢ ኢዝ ዘ ስኩዌር ሩት ኦፍ 25። የ25 ስኩዌር ሩት ደግሞ 5 ነው። ስለዚህ ከኤ እስከ ቢ ያለው ርዝመት 5 ዩኒት። ስኩዌር ሩቱን ስንወስድ ፖዚቲቭን ብቻ ነው የወሰድነው፣ ማይነሱን አልወሰድንም። ደ ማይነስ ኦር ደ ፕላስ ኦፍ ስኩዌር ሩት ኦፍ 25 ነበር መወሰድ የነበረበት ሁሌም እንዲህ አይነት ኢኩዌሽን ካለን። ነገር ግን በእኛ ኬዝ ስለ ዲስታንስ ስለሆነ የምናወራው ሁሌም ዲስታንስ ምንድን ነው ብለናል? ኤዘር ፖዚቲቭ ወይም ደግሞ 0 ነው። 5 ፖዚቲቭን እንወስዳለን ማለት ነው በዚህ ኬዝ። ቀደም ሲል ለሁለት ፖይንቶች ቨርቲካልም ላይ ወይም ሆሪዞንታልም ላይ ያላረፉ አርቢትራሪ ፖይንት ወስደን ዲስታንስ አይተናል። በመቀጠል ያን ጀነራላይዝ እናድርገዋለን። ናው ዊ ካን ኦብቴን ኤ ጀነራል ፎርሙላ ፎር ዘ ሌንግዝ ኦፍ ኤኒ ቱ ጊቨን ፖይንትስ ኦን ዘ ኤክስ ዋይ ኮኦርዲኔት ፕሌን። በኤክስ ዋይ ኮኦርዲኔት ፕሌን ኤኒ ሁለት ፖይንት ቢሰጠን ያን ማግኘት እንችላለን። ሰፖዝ ፒ ኢዝ ኤ ፖይንት ዊዝ ኮኦርዲኔትስ x1 y1 ኤንድ q x2 y2። እነኚህ ሁለቱ ዲስቲንክት ፖይንትስ ናቸው ብለን ብንወስድ ያው በኤክስ ዋይ ፕሌን ማለት ነው።
በፊገሩ ቀጥሎ በምንመለከተው ፊገር ላይ እንደተቀመጠው ሶ ፒ ይሄ ነው፣ ኪው ደግሞ ይሄ ነው። ፒ ኮኦርዲኔቱ x1 y1 q x2 y2 ቢሆን to find the distance between the points p and q we first draw a line passing through p parallel to the x-axis and draw a line passing through q parallel to the y-axis። በመጀመሪያ በፒ የሚያልፍ ለኤክስ አክሲስ ፓራሌል የሆነ ድሮ እናደርጋለን። እዚህ ጋር በፒ የሚያልፍ ለኤክስ አክሲስ ፓራሌል የሆነ ላይን ድሮ ስናደርግ ያ ላይን ላይ የሚያርፉ ሁሉም ፖይንቶች ተመሳሳይ የሆነ ዋይ ኮኦርዲኔት ይኖራቸዋል። በዚህ መሰረት እዚህ ጋር የምናገኘው y1 ከሆነ እዚህ ጋርም ዋይ ኮኦርዲኔቱ y1 ይሆናል። y1 ስለዚህ r የምንለው እንደምትመለከቱት ዋይ ኮኦርዲኔቱ y1 ሆኗል። እንዲሁም በኪው የሚያልፍ ቨርቲካል ላይን ድሮ ብናደርግ እዚህ ቨርቲካል ላይን ላይ የሚያርፉት በሙሉ አንድ አይነት ኤክስ ኮኦርዲኔት ይኖራቸዋል። ለምን? ያ ላይን ከዋይ አክሲስ ያለው ርቀት ነው ኤክስ ኮኦርዲኔቱን የሚያመለክተው። therefore x2 ከሆነ ይሄ እዚህ ጋም x2 ይሆናል ኤክስ ኮኦርዲኔቱ፣ እዚህ ጋም x2፣ እዚህ ጋም ስንመጣ r ላይ x2 ይሆናል። ሶ p እና q በአንድ ሆሪዞንታል ላይን ላይ ይገኛሉ። q እና r በአንድ ቨርቲካል ላይን ላይ ይገኛሉ ማለት ነው። ሶ the vertical line and the horizontal line intersect at this point r የምንለው እዚህ ላይ ሚስ ስለሚያደርግ ያው የአርን ኤክስ እና ዋይ ኮኦርዲኔቱን በቀላሉ ማግኘት ችለናል። አሁን በፒ እና በአር መካከል ያለውን ዲስታንስ ኮምፒት ማድረግ ብንፈልግ እንደምትመለከቱት ዋይ ኮኦርዲኔታቸው አንድ አይነት ስለሆነ በአንድ ልኬት ላይ ያሉ ናቸው ብለን ማሰብ እንችላለን። በአንድ ዳይሜንሽን እንዳሉ ማሰብ ይቻላል። ዲፈረንሱ ያለው በኤክስ ኮኦርዲኔታቸው ላይ ብቻ ስለሆነ the distance between p and r is simply the absolute value of the difference of their x coordinates። ስለዚህ እንዲህ አድርገን ማስቀመጥ እንችላለን። ይሄ ዲስታንስ ማለት በቀጥታ absolute value of ይሄ pq የምንለው ዲስታንስ absolute value of x2 minus x1 ወይም x1 minus x2 in absolute value ልዩነት የለውም እዚህ ጋር። ስለዚህ x2 minus x1 አድርገን መውሰድ እንችላለን የፒአርን ዲስታንስ። በተመሳሳይ ሁኔታ በእነኚህ ሁለቱ ፖይንቶች መካከል ያለው ዲስታንስ ኦፍ አርኪ ወይም ኪውአር ብንለው አርኪው ምንድነው የሚሆነው? አርኪው ኢዝ ኢኳል ቱ ዘ አብሶሉት ቫልዩ ኦፍ ዋይ ኮኦርዲኔቶቹ ላይ ብቻ ነው ልዩነት የምናገኘው y2 ማይነስ y1 ይሆናል። ሶ ይሄን ዲስታንስ y2 ማይነስ y1 ካልነው ይሄኛውን ደግሞ x2 ማይነስ x1 ካልነው ቀደም ሲል እንዳየነው ይሄ ራይት አንግል ትራያንግል ነው። ሃይፖቴነሱ PQ ነው። therefore በፓይታጎረን ቲዮረም መሰረት የPQ ሌንግዝ ምንድነው የሚሆነው? the length of PQ squared is equal to the length of PR squared plus the length of RQ squared. So PQ squared equals PR squared plus RQ squared. PR squared plus RQ squared ይሆናል። so PQ ደግሞ የዚህ ስኩዌር ሩት ይሆናል። ፖዚቲቭን ነው የምንወስደው። ነገር ግን PRን ቀደም ሲል ስለሰራ ነው እሱ ምንድነው የሚሆነው? x2 minus x1 ይሆናል። RQ ደግሞ y2 minus y1 ይሆናል። ስለዚህ እነዚህን እዚሁ ሰብስቲዩት ስናደርግ የምናገኘው ሪዛልት x2 minus x1 in absolute value square ሲደረግ ዞሮ አንድ አይነት ነው የሚሆነው ከዚህኛው ጋር x2 minus x1 squared ያው either ፖዚቲቭ ወይም ዜሮ ነው የሚሆነው። RQ ደግሞ y2 minus y1 ነው። እዚህ ጋር ሰብስቲዩት አድርገን ስኩዌር ስናደርገው y2 minus y1 squared። እንደምትመለከቱት PQ ወይም the distance between P and Q is simply the square root of the difference of their x coordinates squared plus the difference of the y coordinates squared። ስለዚህ x ኮኦርዲኔቶችን እናቀናንስና ስኩዌር እናደርጋለን። እንደምታዩት x ኮኦርዲኔቶችን አቀናንስን ስኩዌር አድርገን ሲደመር y ኮኦርዲኔቶችን አቀናንስን ስኩዌር አድርገን። ስለዚህ ሌላ ነገር አያስፈልገንም። ይሄ በመሃል ያስገባነው r በኋላ ላይ ኢሬሌቫንት ነው የሆነው። ሶ በፒ እና በኪው መካከል ያለውን ዲስታንስ ለማግኘት የሚያስፈልገን የፒ እና የኪው ኤክስ እና ዋይ ኮኦርዲኔቶች ብቻ ናቸው። በዚህ መሰረት ፒ እና ኪውን ዲስታንስ ለማግኘት የሁለቱን ኤክስ ኮኦርዲኔቶች ዲፈረንስ ወይም ልዩነታቸውን ስኩዌር እናደርጋለን። ሲደመር ዋይ ኮኦርዲኔቶችን ስኩዌር እናደርጋለን ዲፈረንሳቸውን። ከዛ የሱን ስኩዌር ሩት ኮምፒት ስናደርግ በሁለቱ ፖይንቶች መካከል ያለውን ዲስታንስ እናገኛለን ማለት ነው። ሶ ቀደም ሲል ያገኘነውን ሪዛልት እንደ ዴፊኒሽን እዚህ ጋር እናስቀምጠው። Definition 7.1 if P is a point with coordinates x1, y1 and Q is a point with coordinates x2, y2 are points on a line segment, these are endpoints of a line segment, then PQ ማለት እንግዲህ ሴግመንቱ ነው ከP ወደ Q ወይም ከQ ወደ P
ወይም ሁለቱም ፖይንቶች የሚያገናኘው ሴግመንት ነው። then the distance of PQ በሁለቱ ፖይንቶች መካከል ያለው ዲስታንስ denoted by D is given by D ምን ይሆናል ማለት ነው ስኩዌር ሩት ኦፍ x2 minus x1 x2 minus x1 ቦታው ቢቀየር ችግር የለውም x1 minus x2 ብትሉትም አንድ አይነት ሪዛልት ነው የሚሰጣችሁ ሲደመር y2 minus y1 ወይም y1 minus y2 ማለት ይችላላችሁ ስኩዌርድ therefore ዲስታንሱም በዚህ መንገድ ማግኘት እንችላለን ማለት ነው። ይሄ ለማንኛውም ፖይንት PQ ፕሌን ላይ የተቀመጠ እስከሆነ ድረስ ዲስታንሱን በፒ እና ኪው መካከል ያለውን በዚህ መንገድ ማግኘት እንችላለን። ኤግዛምፕል 1 find the distance between the given points ይለናል። የመጀመሪያው የሰጡን ፔር ኦፍ ፖይንትስ A 2 1 እና B 8 9 ኮኦርዲኔቶቹ የሆኑ ናቸው። ለአሰራር እንዲያመችን የኤን ኤክስ እና ዋይ ኮኦርዲኔቶችን x1 y1 ብንላቸው የቢን ደግሞ x2 y2 ብንላቸው በቀላሉ መስራት እንችላለን። ሶ ዲስታንስ ኢዝ ኢኳል ቱ the square root of ቀደም ሲል ያየነው ፎርሙላ x2 minus x1 ስኩዌርድ ሲደመር y2 minus y1 ስኩዌርድ ነበር ያልነው። አሁን x2 ብለን አይደንቲፋይ ያደረግነው የቢን ኤክስ ኮኦርዲኔት ስለሆነ 8 ሲቀነስ የኤ ኤክስ ኮኦርዲኔት 2 ስኩዌር ይደረጋል ሲደመር የቢ ዋይ ኮኦርዲኔት 9 ነው ሲቀነስ የኤ ዋይ ኮኦርዲኔት 1 እሱን ስኩዌር እናደርጋለን። ከዚህ የምናገኘው ሪዛልት 8 ሲቀነስ 2 6 ነው 6 ስኩዌር ሲደመር 9 ሲቀነስ 1 8 ነው 8 ስኩዌር ይሆናል። ስኩዌር እናደርገዋለን። ፋይናሊ 6 ስኩዌር ሲደረግ 36 8 ስኩዌር ሲደረግ 64 ይሆናል። የሁለቱ ድምር 100 ነው። ሶ ስኩዌር ኦፍ 100 ደግሞ 10 ይመጣል። ስለዚህ በኤ እና ቢ መካከል ያለው ዲስታንስ 10 ዩኒት ነው ማለት ነው። ቢ ላይ ደግሞ የሰጡን ፒ 9 13 ኮኦርዲኔቱ የሆነ ኪው 4 እና 1 ኮኦርዲኔት ተሰጥተውናል። አሁንም በቀላሉ አይደንቲፋይ ለማድረግ እንዲመችን የፒን ኮኦርዲኔቶች x1 y1 እንበላቸው የኪውን ኮኦርዲኔቶች ደግሞ x2 y2 ብንላቸው ዲስታንሱ ምንድነው የሚሆነው? ዲስታንስ ቀደም ሲል ባየነው ፎርሙላ መሰረት አሁንም x2 minus x1 ስኩዌርድ ሲደመር y2 minus y1 ስኩዌርድ እናደርገዋለን። አሁን x2 ማን ነው? x2 ማለት 4 ነው ሲቀነስ x1 9 ይሄ ስኩዌር ይደረጋል ሲደመር y2 1 ነው ሲቀነስ 13 ስኩዌር እናደርገዋለን። ከዛ የምናገኘው ሪዛልት 4 ሲቀነስ 9 ማለት ኔጌቲቭ 5 ነው ስኩዌር ይደረጋል ሲደመር 1 ሲቀነስ 13 ኔጌቲቭ 12 ነው ይሄም ስኩዌር ይደረጋል። ከዚህ የምናገኘው ውጤት ኔጌቲቭ 5 ስኩዌር ሲደረግ 25 ነው 12 ስኩዌር ሲደረግ ኔጌቲቭ 12 144 ይሆናል። የሁለቱ ድምር ስኩዌር ኦፍ 169 እናገኛለን። ስኩዌር ኦፍ 169 ደግሞ 13 ነው። ስለዚህ በሁለቱ ፖይንቶች መካከል ያለው ዲስታንስ 13 ይሆናል። ሲ ደግሞ አር 0 እና ኔጌቲቭ 1 ኮኦርዲኔቶቹ የሆኑ ኤስ ኔጌቲቭ 3 እና 3 ኮኦርዲኔቶች የሆኑ ፖይንቶች ተሰጥተውናል። በሁለቱ ፖይንቶች መካከል ያለውን ዲስታንስ እንፈልጋለን። አሁንም እንደተለመደው ለአሰራር እንዲመችን ይሄኛውን x1 ይሄኛውን y1 ይሄን x2 y2 አድርገን እንወስዳለን። ሶ ዲስታንስ አሁንም the distance is the square root of x2 minus x1 ስኩዌርድ ሲደመር y2 minus y1 ስኩዌርድ ይሆናል። x2 በዚህ ኬስ ኔጌቲቭ 3 ነው ሲቀነስ 0 ስኩዌርድ ሲደመር y2 3 ሲቀነስ ኔጌቲቭ 1 ስኩዌር እናድርገዋለን። ኦኬ ኔጌቲቭ 3 ሲቀነስ 0 ምንድነው የሚሆነው? ኔጌቲቭ 3 ይሄ ስኩዌር ይደረጋል ሲደመር 3 ሲቀነስ ማይነስ 1 ማለት 3 ሲደመር 1 ማለት ነው። ያ ደግሞ 4 እንዲሆን ያደርገዋል። የምናገኘው ሪዛልት 4 ይሆናል ማለት ነው። 4ን አሁን ስኩዌር እናደርጋለን። ኔጌቲቭ 3 ስኩዌር ሲደረግ 9 ይሆናል ሲደመር 4 ስኩዌር ሲደረግ 16 ከዚህ የምናገኘው ውጤት 25 ይሆናል። ሶ ስኩዌር ኦፍ 25 ደግሞ ስንት ነበረ? 5። ኤክሰርሳይዝ 7ቱን አብረን እንመለከታለን። እዚህ ጋር የጠየቅነው እንድንሰራ in each of the following find the distance between the two given points እንግዲህ ሁለት ጥንድ ነጥቦች ተሰጥተውናል። የነሱ ኮኦርዲኔቶችም እንደዚሁ ተሰጥተውናል። ያን መሰረት በማድረግ ዲስታንሳቸውን ወይም በሁለቱ ፖይንቶች መካከል ያለውን ርቀት መስራት ነው። ኤ ላይ የሰጡን ኤ 2 5 ኮኦርዲኔቶቹ የሆኑ ቢ ደግሞ 4 7 ኮኦርዲኔቶቹ የሆኑ ፖይንቶች ናቸው። በሁለቱ መካከል ያለውን ርቀት ኮምፒት ለማድረግ በዲስታንስ ፎርሙላ መሰረት እንድንሰራው በመጀመሪያ የኤ እና የቢ ኮኦርዲኔቶቹን ስም እንስጣቸው።
ከቁጥሩ በተጨማሪ ዲስታንስ ፎርሙላን አፕላይ ለማድረግ እንዲያስችለን ሶ የኤን ኮኦርዲኔቶች x1 y1 ብንላቸው የቢን ኮኦርዲኔቶች ደግሞ x2 y2 ብንላቸው ደን ዲስታንስ ምን ይሆናል? ዲስታንስ ፎርሙላ ቀደም ሲል ስለሰጠን x2 ማይነስ x1 ስኩዌርድ ሲደመር y2 ማይነስ y1 ስኩዌርድ አንደር ስኩዌር ሩት ይሆናል። እዚህ ጋር x1 እና x2 ስለምናውቀው ወይም ሴት ስላደረግን x2 4 ነው። 4 ሲቀነስ 2 ስኩዌርድ እናደርጋለን። ዋይቱ ደግሞ 7 ነው። ሲቀነስ 5 ስኩዌር እናደርገዋለን። ሶ ከዚህ የምናገኘው ሪዛልት 4 ሲቀነስ 2 ይህን ስኩዌር ስናደርግ የምናገኘው 2 ስኩዌርድ ሲደመር 7 ሲቀነስ 5 2 እሱም ስኩዌር ይደረጋል። ሶ 2 ስኩዌርድ ማለት 4 ነው። አሁንም 2 ስኩዌርድ ሲደረግ 4 እናገኛለን። ከዚህ ምን አገኘን ማለት ነው? 2 ሲባዛ በ4 ይሆናል ማለት ነው። ይህ ደግሞ 4 ስኩዌር ኦፍ 4 2 ነው። 2 ሩት 2 አድርገን ማስቀመጥ እንችላለን። therefore the distance d is equal to 2 times radical 2 ብለን ማስቀመጥ እንችላለን። ቢ ላይ ስንመጣ ፒ -3 5 ኮኦርዲኔቶቹ የኪው ደግሞ ኮኦርዲኔቶች 4 እና 10 ተሰጥተውናል። አሁንም ይሄን x1 ይሄን y1 ይሄን x2 ይሄን y2 እንበለው። እዚህ ላይ አንድ መገንዘብ ያለብን ይሄ የግድ x1 y1 መባል አለበት ማለት አይደለም። ቦታ ልናቀያየር እንችላለን። ለምሳሌ ይሄኛውን x1 y1 ካልነው ይሄኛው x2 y2 መባል አለበት። ስለዚህ ደስ ባለን ኦርደር ልናስቀምጥ እንችላለን። ሌላ ግን መጠንቀቅ ያለብን አንደኛውን x1 ብለን ይሄኛውን ዋይቱ ልንለው አንችልም። አንድ አይነት ሰብስክሪፕት ነው የሚኖረን። አንዳንድ ካል አንዳንድ ሁለት ምንል ከሆነ ይሄኛው 2 ከሆነ ይህም 2 ይሆናል። ሶ ዲስታንሱ ምንድነው የሚሆነው? በዲስታንስ ፎርሙላ መሰረት the distance between p and q d ብንለው is equal to x2 minus x1 ስኩዌርድ ሲደመር y2 minus y1 ስኩዌርድ ይሆናል። ሶ እዚህ ጋር x2 ያልነው 4 ነው። 4 ሲቀነስ -3 ይህን ስኩዌር እናድርገዋለን። ሲደመር ዋይቱ 10 ነው። ሲቀነስ 5 ስኩዌር እናድርገዋለን። ከዚህ የምናገኘው ሪዛልት አሁን 4 ሲቀነስ -3 ማለት 4 -3 ማይነስ ሲሆን ፕላስ ይሆናል። 4 ሲደመር 3 እንደማለት ነው። 4 ሲደመር 3 7 ስኩዌር ይደረጋል ማለት ነው። ሲደመር 10 ሲቀነስ 5 ነው። 5 እንደዚሁ ስኩዌር ይደረጋል። 7 ስኩዌር ሲደረግ የምናገኘው 49 ነው። 5ን ስኩዌር ስናደርግ የምናገኘው 25 ይሆናል። የሁለቱን ድምር እንመልከት። 5 ሲደመር 9 14 ይሆናል። ከዛ 74 እናገኛለን። ሶ ስኩዌር ኦፍ 74 እንወስዳለን። እዚህ ሲ ላይ ደግሞ የሰጠን አር ኮኦርዲኔቶቹ 9 5 የኤስ ኮኦርዲኔቶች 6 እና -3 እንደተለመደው እነኚህን x1 y1 ብለናል። ይሄን ደግሞ x2 y2 ብለናቸዋል። therefore ዲስታንሱን በቀላሉ ማግኘት እንችላለን በሁለቱ ፖይንቶች መካከል ያለውን። ሶ ዲስታንስ ምን እናደርጋለን? እንደተለመደው x2 ሲቀነስ x1 እናደርጋለን። ይሄን ስኩዌር then y2 minus y1 ከዛ ስኩዌር እናደርገዋለን። አሁን x1 y1 x2 y2 የትኛው እንደሆነ እናውቃለን። x2 6 ነው። ሲቀነስ x1 9 ይሄ ስኩዌር ይደረጋል። ሲደመር ዋይቱ -3 ነው። ሲቀነስ 5 ከዛ ስኩዌር እናድርገዋለን። ሶ እዚህ ጋር የመጀመሪያው ላይ 6 ሲቀነስ 9 -3 ነው። -3 ስኩዌር ይደረጋል። -3 ስኩዌር እናድርገዋለን። ሲደመር -3 -5 ማለት -8 ስለሆነ -8ን ስኩዌር እናድርገዋለን። -8 ስኩዌር ሲደረግ የምናገኘው ሪዛልት እንመልከት። -3 ስኩዌር ሲደረግ 9 ነው። 8 ስኩዌር ሲደረግ ኔጌቲቭ ቢሆንም 64 ይሰጠናል። 9 ሲደመር 64 ደግሞ 73 ስለሚሆን ዲስታንሱ ስኩዌር ኦፍ 73 ነው ብለን ማስቀመጥ እንችላለን። ዲ ላይ ደግሞ የሰጡን ፖይንቶች ኤም እና ኤን ናቸው። የነሱ ኮኦርዲኔት የኤም ኤክስ ኮኦርዲኔቱ -4 ዋይ ኮኦርዲኔት -3 የኤን ደግሞ 5 7 ተደርጎ ተሰጥቶናል። እንደተለመደው የመጀመሪያውን ፖይንት x1 y1 አልነው። ሁለተኛውን ደግሞ x2 y2 ብለነዋል። ስለዚህ ዲስታንስ እኩል ይሆናል ስኩዌር ኦፍ x2 ማይነስ x1 ስኩዌርድ ሲደመር y2 ማይነስ y1 ስኩዌርድ ነው የምናደርገው። ስኩዌር እናደርጋለን። ሶ ከዚህ የምናገኘው ሪዛልት x2 ማይነስ x1 x2 ማይነስ x1 5 ሲቀነስ -4
5 ሲቀነስ ኔጌቲቭ 4 ይሄ ስኩዌር ይደረጋል ሲደመር y2 ማይነስ y1 y2 ማለት 7 ነው። y1 ኔጌቲቭ 3 ነው። ስለዚህ 7 ሲቀነስ ኔጌቲቭ 3 ይሄን ደግሞ እንደዚሁ ስኩዌር እናድርገዋለን። የመጀመሪያው ላይ 5 ማይነስ 4 5 ሲደመር 4 ማለት ነው። 5 ሲደመር 4 9 ነው። 9 ስኩዌር ይደረጋል ሲደመር 7 ማይነስ 3 7 ላይ ማይነስ 3 ስንቀንስ የምናገኘው ውጤት 10 ነው። 7 ሲደመር 3 እንደማለት ስለሆነ ስለዚህ 10 አሁንም ስኩዌር ይደረጋል። ከዚህ የምናገኘው ሪዛልት 9 ስኩዌር ሲደረግ 81 ነው። 10 ስኩዌር ሲደረግ 100 ይሆናል። ዜርፎር ዲስታንሱ ስንት ሆነ ማለት ነው? 181 ይሆናል። ኢ ላይ የሰጡን ፔር ኦፍ ፖይንትስ ደግሞ አንደኛው ቲ ሌላኛው ኤስ ኮኦርዲኔታቸው ኔጌቲቭ 5 ኔጌቲቭ 2 የቲ የኤስ 0 ኔጌቲቭ 14 ሆኗል። አሁንም ይህን x1 y1 አለ ይህን x2 እኛውን y2 ብለናል። ያው ዲስታንሱ እንደተለመደው ስኩዌር ኦፍ x2 ማይነስ x1 ስኩዌርድ ሲደመር y2 ማይነስ y1 ስኩዌርድ ይሆናል። ዜርፎር እዚህ የምናገኘው ሪዛልት x2 ማይነስ x1 x2 0 ነው ሲቀነስ ኔጌቲቭ 5 ስኩዌር ይደረጋል ሲደመር y2 ኔጌቲቭ 14 ሲቀነስ ኔጌቲቭ 2 አሁንም ስኩዌር እናድርገዋለን። ይሄን የመጀመሪያው ላይ 0 ማይነስ 5 ማለት ያው ፖዚቲቭ 5 ይሆናል። 5 ስኩዌር ይደረጋል ሲደመር እዚህ ጋር ኔጌቲቭ 14 ሲቀነስ ኔጌቲቭ 2 ማለት ኔጌቲቭ 14 ሲደመር 2 ማለት ነው። የምናገኘው ውጤትም ኔጌቲቭ 12 ይሆናል። እሱ ስኩዌር ሲደረግ ስንት እናገኛለን? 5 ስኩዌርድ 25 ኔጌቲቭ 12 ወይም 12 ፖዚቲቭ አድርገን መውሰድ እንችላለን። ስኩዌር ሲደረግ 144 ይሆናል። የሁለቱ ድምር ደግሞ 169 ይሆናል። 169 ስኩዌር ሩቱ 13 ይሆናል። ኤፍ ላይ ደግሞ ካልኩሌት እንድናደርግ ወይም እንድናገኝ የጠየቅነው ዲስታንስ the origin and a point P በኦሪጂኑና በፖይንት ፒ መካከል ያለውን ዲስታንስ ነው። ኦሪጂን ሲባል ኦሪጂን የራሱ የሆነ ኮኦርዲኔት አለው። ኮኦርዲኔቱ 0 0 ነው። ስለዚህ በ0 0 እና በፒ ራዲካል ቱ መካከል ያለውን ርቀት ኮምፒውት አድርጉን የተባለው። ኦሪጂኑ 0 0 ስለሆነ ይህን x1 y1 ብንለው ፒ ደግሞ x2 y2 ብንል አሁን ዲስታንሱ ምንድነው የሚሆነው? እንደተለመደው the distance is square of x2 minus x1 ስኩዌርድ ፕላስ y2 ማይነስ y1 ስኩዌርድ ይሆናል። ያንዳንዱን ስኩዌር በማድረግ አሁን ውስጥ ያሉትን ሪዛልቶች የምናገኘውን እንመልከት። x2 የተባለው ራዲካል 2 ነው ሲቀነስ 0 ስኩዌር ሲደመር y2 ራዲካል 2 ነው ሲቀነስ 0 ስኩዌር። ከዚህ ራዲካል 2 ስኩዌር ሲደረግ 2 ይሆናል ሲደመር አሁንም ራዲካል 2 ስኩዌር ስናደርግ የምናገኘው ሪዛልት 2 ይሆናል። 2 ሲደመር 2 4 ይሆናል። ስኩዌር ኦፍ 4 ስንት ነው? 2። በኦሪጂን እና በዚህ ፖይንት መካከል ያለው ርቀት አሁን 2 ነው ማለት ነው።